እነዚህን አምስት ነገራቶች ኢንትራንስ ሳይደርስ በፊት አፕላይ የምታደርጉ ከሆነ ኢንትራንስ ነጥባችሁን 2 እጥፍ ማሳደግ ትችላላችሁ። ኢንትራንስ ላይ ትልቅ 180 ዲግሪ የሚቀይራችሁ እነዚህ አምስት ነገራቶች ይዤላችሁ መጥቻለሁ። እነዚህን አምስት ነገራቶች አውቃችሁ አስተካክላችሁ ተረድታችሁ ከሄዳችሁ ኢንትራንስ ነጥባችሁን ደጋግሜ አወራዋለሁ 2 ከ2 እጥፍ በላይ ማሳደግ ትችላላችሁ። ሶ እነዚህ ነገራቶችን አንድ በአንድ በዚህ ቪዲዮ እናወራለን። ከዚህ በፊት ግን ሶሻል ተማሪ ከሆናችሁ ናቹራል ተማሪ ከሆናችሁ ራውንድ 3 ራውንድ 4 ኢንትራንስ ለመፈተን አንድ ሳምንትና ከዛ በላይ የቀራችሁ ተማሪዎች እንግሊሽ ፕራይቬት 7 ዴይ ቻሌንጅ ጀምረንላችኋል ማለት ነው። ሶ እናንተ አሁኑኑ እድላችሁን ጊዜያችሁን ሳጨርሱ በ7 ቀን የምጨርሱበትን የተለያየ ኤግዛም ፕሪ ኢንትራንስ ኤግዛም 5 ፕሪ ኢንትራንስ ኤግዛም ወስዳችሁ ነጥባችሁን በእጥፍ የምታሳድጉበት ፕራይቬት ክላስ ጀምረናል ማለት ነው። ይህም ፕራይቬት ክላስ ማንኛውም ተማሪ በተመጣጣኝ ዋጋ ኦልሞስት ኤኒ ተማሪ መክፈል የሚችልበት ፕራይስ ነው። አሁኑኑ ኮንታክት አድርጋችሁ ዛሬ መጀመር ትችላላችሁ። ነገ ተነገወዲያ ሳትሉ አሁኑ ዲሳይድ ማድረግ ትችላላችሁ ማለት ነው። ነጥባችሁ ከ70 እና ከ80 በላይ እንዲሆን ከፈለጋችሁ ማለት ነው። ብዙም ሳንቆይ ወደ ቪዲዮ እነዚህ 5 ቲፖች እና 5 ትሪኮች ምንድናቸው? አንደኛና ሁለተኛና ሶስተኛ አራተኛ ስፔሻሊ አምስተኛ ነጥባችሁን 100% እጥፍ የሚያደርግ ነው ማለት ነው። እነዚህ ቲፖች እና ትሪኮች ምንድናቸው? አንደኛው ደጋግሜ አወራዋለሁ። ፕሊዝ ፍርሃትን አቁሙ። ቆይ አንድ ጥያቄ ልንገራችሁ። ፍርሃትን የምታውቁበት ቲፕ እና ትሪክ ልንገራችሁ። ሁላችሁም ይህን ቪዲዮ የምታዩ እምነት አላችሁ። በእምነታችሁም ሁላችሁም ታውቃላችሁ። እናንተ የሚጠበቀው ምንድነው? ሁሌም ደጋግሜ ነው ነግራችሁ። ከናንተ የሚጠበቀው ማጥናት ብቻ ነው። ፈጣሪም ብሏል እናንተ የሚፈልገውን ሪዝን መወጣት ነው። ከዛ በኋላ የቀረውን ለኔ ተው። እኔ ተማሪዎች ይገርሙኛል። እኔም ስፔሻሊ ሊያጋጥመል መፍራቱ እኮ አይደለም ፈርቶም ፍርሃቱን መቀጠሉ እኮ ነው የሚያናደው ማለት ነው። ነጥባችሁን የ12 ዓመት ነጥባችሁ በፍርሃት ሲቋረጥ በጣም የሚያናድ ነገር ነው። ፍርሃትን ስታቆሙ የማስታወስ ችሎታችሁ ፕሊዝ እመኑኝ 100 ዲግሪ ነው የሚጨምረው ማለት ነው። ይሄ ነገር ግን አንድ ቲፕ ልንገራችሁ። እናንተ ፍርሃትን የምታቆሙበት አጥንታችሁ ሁለት ነገር ኮንትሮል ማድረግ አትችሉም። አጥንታችሁም የፈተናውም ሪዛልት ክብደቱን ኮንትሮል ማድረግ አትችሉም። ሶ እናንተ ፈጣሪ ላይ ምንድነው የተዋችሁት? እምነት የላችሁ ማለት እኮ ነው። ሁሌም በፈጣሪ መተማመን የቀራችሁን ፈጣሪ ላይ መተው በቃ ሁሉንም ማድረግ አትችሉ። ይሄን ራስን ማሳመን እኮ ነው። ሶ ፍርሃትን አስወግዱ። ይሄ ደጋግሜ ነው ነግራችሁ። ነጥባችሁን በጣም ከምታስቡት በላይ ነው ከፍ የምታደርጉት። ሁለተኛው ደግሞ ይሄን ደጋግሜ ነግራችኋለሁ። ታይም ሃይድ አታርጉ። ኢንትራንስ ኤግዛም ስትፈተኑ ኤግዛም ዌብሳይቱ ላይ ታይም ሃይድ ያደርጋል ብዙ ተማሪ። ከዛ ከባድ ኩዌሽኖችን እየተዘናጋ ታይሙን ሲያየው ሰውየው 30 ደቂቃ ቀረው ይላል የሚፈትናችሁ። ከዛ ይደነጋግጣል። ኖ ታይም ሃይድ አታርጉ። ይሄ ብዙ ሰው ሲሊዮን ሚስቴክ ሊሆን ይችላል። ኢንትራንስ ላይ እኮ ስፔሻሊ ትላልቅ ነገር እኮ አይደለም ሰውን ነጥብ ዝቅ የሚያደርገው ሲሊዮን ሚስቴኮች ናቸው። ሶ ታይም ሃይድ አታርጉ። አሁን ነው የነገርኳችሁ ኢንትራንስ ሳይደርስ በፊት። ሶስተኛ ደግሞ በጣም ወሳኝ የሆነው ኢንትራንስ ሳይኮሎጂ ቲፕ ነው። በኦርደር አትሂዱ። ይሄ ብዙ ጊዜ ተደጋግሜ ነግራችኋለሁ። ኤግዛም ስትፈተኑ 1 2 3 ብላችሁ እስከ 100 አትሂዱ። አንድ ቲፕ ልንገራችሁ እዚህ ጋር። አንድ ኩዌሽን 1 ሚኒት የፈለገ ይክበል ፍላግ አድርጉበት። ከዛ ሂዱ በቃ ኦንላይን የምትፈተኑ ማለት ነው። ኖርማል እንትን የምትፈተኑ ደግሞ አስምሩበት። ከዛ ሂዱ እለፉ። ቀላሉ ጋር ሂዱ። ቀላሉን ስሩት። ቀላሉን እስከ 100 ያለ ቀላሉን ጨርሱት። ቀላሉ ኤግዛሙ ላይ አለ የተባለውን ጨርሱት። ሚዲየም አለ የተባለውን ጨርሱት። ከዛ መጨረሻ ላይ ሃርድ ተመጣላችሁ። ይሄ ሃው ማች ኢምፖርታንት እንደሆነ ነግራችኋለሁ። ብዙ ሰው ምን አይነት ነገር ነው ተነግረን ይሄ እኮ እናውቃለን ልታውቁ ትችላላችሁ፣ ነገር ግን አታስተውሉም። ኤግዛም ሲመጣ አንድ ነገር እኮ ተደጋግሞ ሲነገር እኮ ነው የምታስተውሉ። አይምሮ ውስጥ የሚገባ እኮ ሪፒቴሽን እኮ ነው። ሶ ፕሊዝ በኦርደር አትሂዱ። እንግሊሽ ልምጣላችሁ በፓሴጅ ሊመጣላችሁ ይችላል መጀመሪያ ላይ። ቮካብለሪ ሊመጣላችሁ ይችላል መጀመሪያ ላይ። ነገር ግን እናንተ እንደዚህ አታርጉ። መጀመሪያ ግራመር ጨርሱ። ከዛ ቮካብለሪ ጋር ነው። ቮካብለሪ ከጨረሳችሁ ፓሴጅ ጋር ነው። ማትስ ልትመጡ ይችላላችሁ። መጀመሪያ ላይ ካልኩለስ ሊመጣላችሁ ይችላል። ነው ካልኩለስን ከባድ ኢኩዌሽን ከሆነ አለፉት። ማትሪክ ዲተርሚናንት ምናምን ሲምፕል የሆኑ ኢኩዌሽኖችን ስሩ ኖርማሊ ማለት ነው። ሶ እንደዚህ በዚህ ኦርደር ሂዱ። አራተኛው ደግሞ በጣም ወሳኝ የሆነ ኤዱኬሽናል ገስ የሆነ የምታደርጉበት 2 ቲፖች ነግራችኋለሁ። አንደኛው ኢኩዌሽኖቹ ሴንቴንስ ረዘም ያሉ ከሆነ እነሱ መልስ የሆናቸው እድል 80 እና ከ80 በላይ ነው። ኢኩዌሽኖችም እኮ ምንም አታውቁ ከሆነ ሴንቴንሳቸው
ስፔሻሊ ለቲዮሪ ሳብጀክት how much important እንደሆነ ልነግራችሁ አልችልም። ሌላው ሁለተኛው ደግሞ በጣም ጠቃሚ የሆነ ኤዱኬሽናል ገስ እንድታረጉ ምንድነው ካላችሁ ሪሙቭ ማድረግ ቾይሶችን በተቻለ መልክ ሪሙቭ ማድረግ መልስ የሙናቸው ፕሮባቢሊቲ ሎ የሆኑ ኢንትራንስ ላይ ብዙ ኩዌሽኖችን ስትሰሩ የምታዩት ነገር አንድ ነገር አለ። ሁለት ኤቢሲዲ አለ ወይ ኤ ወይ ዲ ወይ ሲ ወይ ቢ ከመልስና ከመልስ የራቁ ናቸው። ኖርዝ ሳውዝ ነው፣ ሳውዝ ዌስት ነው የራቁ ምንም ትንሽ ያነበበ ሰው እነሱን ሪሙቭ አድርገው ፕሮባቢሊቲውን መልሱ የመሆኑ ከፍ የማድረግ ፕሮባቢሊቲ ያለው ሁለት ኦፕሽን ሲቀረው 50% ነው። ሶ ይሄን ቲፕ እና የምነግራችሁን ደጋግሜ አፕላይ አድርጉ ፕሊዝ። ላይክ በጣም how much important እንደሆነ ነግራችሁ አልችልም። እኔ ደጋግሜ የምነግራችሁ ሁለቱ በጣም ኤግዛም ላይ ነጥባችሁን ከፍ ያደርጋል። ሶስተኛ ደግሞ ምንም አታውቁ ከሆነ ተደጋጋሚ መልሱ ሁሉም ላይ አፕላይ አታርጉ። ሲ አንዳንዱ ሲ ሞልቶ ቶሎ ለመውጣት ምንም አታውቁ ከሆነ ኖ ይሄ እንደዚህ ፕሮባቢሊቲ ከዛ ብዙ ኩዌሽኖች ላገኝ ይችላል ብላችሁ ተስፋ ማድረግ ይሄ እብደት ነው። 0.001 ነው። ሲ ወይም ቢቢ አርግታችሁ የመውጣት ነው። ይሄን አስቧል። ኢንትራንስ ኤግዛም ወይም ኤኒ ኤግዛም ሲያወጡ ይሄን ነገር ያውቃሉ። ሶ ኩዌሽኖች ወይም መልሶችን መቀየር አለባችሁ። አንዱን ቢቢቢ ከሆነ ወይም ሲሲሲ ካረጋችሁ ሌሎችን እየቀያየራችሁ ከሁለት በላይ ተመሳሳይ አታርጉ። እዚህ ላይ አንድ ቲፕ ልጨምርላችሁ። ምንም አታውቁ ከሆነ ሲ የመሆን ፕሮባቢሊቲ ቢ የመሆን ፕሮባቢሊቲው ምን ያህል ነው ካላችሁ አንደኛው ምንም አታውቁ ከሆነ ቢ ሙሉ። ምንም አታውቁ ከሆነ ደግሜ ነው ነገርኳችሁ። ምንም አታውቁ ከሆነ ከዛ ሲ ቢ በ27% ሲ በ25% ይቀድማል። ብዙ ኩዌሽን ሲሰራ ይሄ የታየ ነገር ነው ማለት ነው። ከዛ ኤ እና ከዛ ዲ ብትሞሉ ችግር የለው፣ ግን እየቀያየራችሁ ሙሉ። እነዚህ ቲፖች ነጥባችሁን ከፍ ያደርጋሉ ብዬ አስባለሁ። በሌላ ቪዲዮ በሌላ ሐሳብ እነዚህም በጠቃሚ ቪዲዮ እስክንመጣ ድረስ መልካም ቀን።